የዊግሊ ድንቅ ስራ። ዊግሊ የሚባል በጣም ደስተኛና ስራውን የሚወድ የምድር ትል ነበር። ዊግሊ ደረቅ መሬት ካየ በጣም ያዝናል። ስራውን በደንብ ያልተወጣ ይመስለዋል እና ቶሎ ብሎ መሬት ውስጥ ገብቶ ስራውን ይጀምራል። ከዛ ትንሽዬ ወፍ ዊግሊን አይታው ምን እየሰራህ ነው ብላ ጠየቀችው። ከዛ ዊግሊ ይቅርታ ወፍ፣ ብዙ ስራ ስላለብኝ ጓደኛዬ ፌንጣ ያስረዳሻል ብሏት ስራው ቀጠለ። ከዛ ፌንጣ ደስ ይለኛል ብሎ አየሽ ወፍ፣ እነዚህ የመሬት ትሎች አፈሩ ጤናማ ያደርጋሉ፣ የደረቁት ቅጠሎች መልሰው ጥቅም ላይ ያውላሉ እና መሬት ውስጥ የውሃ መሿለኪያን ይሰራሉ ብሎ አስረዳት። ከዛ አንድ ፀሐያማ ቀን በአትክልት ስፍራ የነበረችው ጽጌረዳ አዝና በጣም ተጎሳቁያለሁ፣ ድካም እየተሰማኝ ነው ዊግሊ አለችው። ከዛ ዊግሊ አትጨነቂ ሮዚ፣ እኔ ረዳሻለሁ ብሏት ሄደ። ዊግሊ ወደ ጓደኞቹ ሄዶ ሮዚን መርዳት አለብን፣ ቶሎ ወደ ስራችን እንግባ ብሏቸው ስራቸው ጀመሩ። መሬት ውስጥ እየተሽከረከሩ መሿለኪያ መስራት ጀመሩ። የሰሩት ዋሻዎች ውሃና አየር ወደ እጽዋት ስሮች እንዲደርሱ ይረዳሉ። በዚህ መንገድ መሬት ውስጥ ያለው የደረቀ አፈር እንዲረጥብ ያደርገዋል። አሮጌ ቅጠልና የምግብ ፍርፋሪ በመብላት ወደ ማዳበሪያነት ይቀይራሉ። ትሎቹ የሚያወጡት ፕሎፕ ለተክሎች እንደ ጥቃቅን የቫይታሚን ክኒኖች ናቸው። ይሄም አፈሩን እጅግ በጣም ጤናማ ያደርገዋል። የሮዚ ስሮች ጤናማና ጠንካራ ሆነ። ቅጠሎቿም ወደ ብሩህ አረንጓዴ ተቀየሩ እና የአበባ ጉንጉኖቹም የሚያምር ቀይ አንጸባራቂ ሆኑ። አመሰግናለሁ ዊግሊ፣ አሁን በጣም ጥሩ ስሜት ይሰማኛል አለችው። ከዛን ቀን ጀምሮ በአትክልት ስፍራ የነበሩ አትክልቶችና እንስሶች የምድር ትል ዊግሊና ጓደኞቹ ለመሬት ልምላሜ ምን ያክል አስፈላጊ እንደሆኑ ተረዱ።